የማቴዎስ ወንጌል ምዕራፍ 23 በዚያን ጊዜ ኢየሱስ ለሕዝብና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ። እነርሱ ግን በጣታቸው እንኳን ነካ አይወዱም። ለሰው እንዲታዩ ስራቸውን ሁሉ ያደርጋሉ። ስለዚህ አሸንክባታቸውን ያስፋሉ፣ ዘርፍንም ያስረዝማሉ። በምሳ የክብር ስፍራ፣ በምኩራብ የክብር ወንበር፣ በገበያ ሰላምታ መምህር ሆይ መምህር። ስማ፣ ቃል በቃል አንድ ነው የጻፍኩት ቃል አለ። የማቴዎስ ወንጌል ምዕራፍ 23 ነው በመዝሙር ያቀረብኩት እና ሁለተኛ ቲሞቴዎስ ላይ እየቀለድኩኝ አይደለም፣ ቃል በቃል ነው። አዳምጠው ክፈት ከፈለክ። የማቴዎስ ወንጌል ምዕራፍ 23 እነማንን ነው እንደዚህ የሚያወራው? በደንብ አድርጋ አዳምጥ። የእግዚአብሔር ቃል ይናገራል። የእግዚአብሔርን ቃል ማዳመጥ አይፈልጉም እነዚህ የጠፉ ትውልዶች ምናምን ታሪኮች ቢኖሩ ማቴዎስ ምዕራፍ 23 ነው ቁጭ አለ። እኔ ባታው መዝሙር ስሰራ አንድ ሜቢ አንዳንድ ቃል አንዳዝማች እንደምናምን አስገባለሁ እንጂ ቃሉን ነው የማመጣው። ለዚህ ነው የሚያብዱት። አዳምጠው። ይሄ የምናገረው እነማንን ነው የሚያወራው? እስኪ አንተ ራስህ ይሄ በመጨረሻው ዘመን እንደዚህ አይነት ሰዎች ይመጣሉ፣ እንደዚህ አይነት እንትኖች ይመጣሉ ብሎ ይናገርና በሙሴ ወንበር ተቀምጠዋል ብሎ ሙሴ እነማን ናቸው? በሙሴ ወንበር የተቀመጡት እነማን ናቸው? የሙሴን ሕግ ይዘው በሙሴ እንትን የሚሄዱት። አዳምጥ እስከ መጨረሻው። ታፕታፕ ኮፒሊንግ አድርጉ። እኔ የምናገረው የእግዚአብሔርን ቃል ነው። የእግዚአብሔርን ቃል በማስተማር አትወደድም፣ ትጠላለህ ብሎኛል ኢየሱስ። ትገደላለህ። ቢያገኙ እንደኔ እኔን ገለውኛል፣ አንተንም ይገለዋል። የሶሻል ሚዲያ ኢየሱስ ክርስቶስ ነው። እኔን ነው የሚያሳድዱኝ። ለምን? አንድ ቀን የምናገረው ነገር ሁሉ ይቆረቆራቸዋል። ቢከዝ የእግዚአብሔር ቃል ነው። አዳምጡ። ጴንጤውም ሙስሊሙም አዳምጥ። ጴንጤውም ኦርቶዶክሱም፣ በተለይ ጴንጤው አዳምጥ። ጴንጤውን አሽቃባጭ ነው። ሙስሊምን ለመናገር ሲፈልግ ከዛ ጋር ያሽቃብጣል። ያው አዲስ ስለሆነ ገና እሱ ቴዎሎጂም ዶክትሪንም ገና መሰረት አልሰራም። አዳምጡ። የማቴዎስ ወንጌል ምዕራፍ 23 አንዴ ቀርታ የማቴዎስ ወንጌል ምዕራፍ 23 በዚያን ጊዜ ኢየሱስ ለሕዝብና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ። እነርሱ ግን በጣታቸው እንኳን ነኩ አይወዱም። ለሰው እንዲታዩ ስራቸውን ሁሉ ያደርጋሉ። ስለዚህ አሸንክባታቸውን ያስረዝማሉ። በምሳ የክብር ስፍራ፣ በምኩራብ የክብር ወንበር፣ በገበያ ሰላምታ መምህር ሆይ ተብለው እንዲጠሩ ይወዳሉ። እናንተ ግን መምህር ተብላችሁ አትጠሩ። መምህራችሁ አንድ ስለሆነ እናንተ ሁላችሁም ወንድማማቾች ናችሁ። እናንተ ግን አባታችሁ አንድ እርሱ የሰማይ ነውና በምድር ላይ ለማንም አባት ብላችሁ አትጥሩ። እናንተ ግን ሊቃችሁ አንድ እርሱ ክርስቶስ ነውና ሊቃውን ተብላችሁ አትጠሩ። እናንተ ግን ከእናንተ የሚበልጠው አገልጋያችሁ ይሆናል። ራሱን ከፍ የሚያደርግ ሁሉ ይወርዳል፣ ራሱንም የሚያወርድ ሁሉ ከፍ ይላል። እናንተ ግብዞች፣ ጻፎች፣ ፈሪሳውያን መንግሥተ ሰማያት በሰው ፊት ስለምትዘጉ ወዮላችሁ። እናንተ አትገቡ፣ የሚገቡትንም እንዳይገቡ ትከለክላላችሁ። እናንተ ግን እነማን ናቸው? እናንተ ግብዞች፣ ጻፎች፣ ፈሪሳውያን በጸሎት ርዝመት እያመካኛችሁ የመበለቶችን ቤት የምትበሉ ወዮላችሁ። ስለዚህ የባሰ ፍርድ ትቀበላላችሁ። እናንተ ግብዞች፣ ጻፎች፣ ፈሪሳውያን አንድ ሰው ልታስተምሩ በባህር በደረቁ
የምትዞሩ በሆነም ጊዜ ከናንተ ይልቅ ሁለት እጥፍ የባሰ የገሃነም ልጅ ስለምታደርጉ ወዮላችሁ እናንተ አያረለ አንድ ሰው ለማሳመን በደረቁ ትሄዳላችሁ። ግን እነዛን ደግሞ አሁን የኦርቶዶክስ ተዋህዶ መምህራኖች ከቄሶች የበለጡ ተሳዳቢ ናቸው፣ ተራጋጭ ናቸው። ለምን መሰለ? ይህ የሚናገረው እነሱን ነው። ካቶሊክን፣ ኦርቶዶክስን ነው፣ ጴንጤን ነው፣ ሃይማኖተኞችን ነው የተናገረው። ይህ እንግዲህ ከ2000 ዓመት በፊት አስቀድሞ የተነገረ ትንቢት ነው። ምዕመናኖችን ነው ወይስ መምህሮች? መምህሮችን ነው እንጂ ሃይማኖት ኢየሱስ ክርስቶስ ሃይማኖትን አልፈጠረም። በሃይማኖት የገደሉትም ሃይማኖተኞች ናቸው፣ ቄሶችና ፈሪሳውያኖች ናቸው። አሁንም ምን እያለ ነው? በዛን ጊዜም ይመጣሉ እንደገና በመጨረሻው። ተመልከት የሚያደርጉትን ነገር። አይ አሁን ምንድነው እዚህ ጋር የሚያዳምጠው ምንኑ? ይህ ጋጠወጡ፣ ባለጌው፣ ዝሙታሙ፣ ተሳዳቢው፣ ሌባው፣ ሰካራሙ ምን የኔን የምሰብከውን ወንጌል ክርስቶስን የሚያዳምጡ ጥቂት ናቸው። 5-6 ሰዎች ናቸው የሚድኑት። ለምን? መጽሐፍ ቅዱስም ተናግሯል። የሚድኑ ጥቂቶች ናቸው። ይህን ስለማውቅ ነው እኔ ያውቃል። የሚድኑ ጥቂቶች ናቸው። አንድ እኮ ነው የምልህ፣ አንድ ተሳስቼ አንድ የእግዚአብሔር እኔ ሁሌ የእግዚአብሔርን ቃል ብቻ ነው የማመጣው። በእግዚአብሔር ቃል ብቻ ነው የምወግታቸው። እግዚአብሔርን አይወዱም፣ እግዚአብሔርን አያውቁትም። እግዚአብሔርን ለማወቅ መጽሐፍ ቅዱስን ማንበብ አለበት። ይኸውልህ ፋኖ አማራ የሚባለው ይኸውልህ ተመልከት፣ ሚስቴን ነው የሚሳደቡት። አማራ ኦርቶዶክስ ተዋህዶ ይህን የሚያደርጉት ቢኮዝ ይኸውልህ ሰይጣን ነው፣ አጋንንት ነው፣ በውስጣቸው ያለው መንፈስ ነው። አንተ ማቴዎስ ወንጌል ምዕራፍ 23 አንብበው እንዳለ እኮ በቃ ይናገራል እኮ። ኦልሬዲ እኮ የእግዚአብሔር ቃል አስቀድሞ ነግሮናል። እኔን ስለማውቅ ማለት ነው። እኔን ስለማውቅ እኔ የተጠራሁት ለጥቂቱ ነው፣ ለብዙሃኑ አይደለም። ለጥቂቱ ነው ወንጌል መስበክ። እውነቱን ስትናገር እነዚህ ናቸው፣ እነዚህ ስራቸው ይሄ ነው። ይናደዳሉ፣ ይበሳጫሉ። ለምን? ቢኮዝ ይኸውልህ ሰይጣንን ነው የሚያመልኩት፣ ስጋቸውን ነው የሚያመልኩት። አንተ በሃይማኖት ስም ሰው ትሳደባለህ፣ ሰው ገላለሁ ትላለህ። ባለጌ ጋጠወጦች እኮ ናቸው። ሴትን እኮ ቢያገኙ የሚገሉ እኮ ናቸው። ማነው ታዲያ እየገደለ በየቦታው ሞተብን እያለ መጥቶ የሚነግረን? ሴትን እኮ ሆድ የሚቀዱ እነሱ ናቸው። ቢኮዝ እዚህ ጋር ያደርጉታል፣ እዚህ ጋር ይሉታል። የኔ ልጆች ቢያገኙ ይበሏቸዋል፣ ይገድሏቸዋል። ቢኮዝ መንፈስ ነው። ለምን? እውነቱ ተነገረ እኮ ነው። ሰው እኮ ካልተመቸ እኮ በወልቀት ሄዳል አይደል? በብረቁ ምን በቃ መሄድ። አዎ በነገራችን ላይ ምናልባት የሆነ ነገር ፑሽ መጥፎ ነው በጣም። በነገራችን ላይ ጋይስ አሁን እንደዚህ ሚስት ልጅ ስትነኩ ንግግሩ እየጨመረ መቼም አላረግም እኔ መቼም አላረግም። ለምን መሰለህ እንደ እኔ እኮ እየነገርኳቸው እነዚህ የዘላለም እሳት ውስጥ የሚገቡ ያልዳኑ እግዚአብሔርን የማይወዱ ህይወታቸው በሙሉ ምን ዘገምተኛ ልጅ ነው የሚወሉት። እነሱ ከወለዱ እግዚአብሔር እኮ ይረግማል እኮ። እግዚአብሔር ሲረግም እኮ በልጆች እኮ ነው ይረግማል እኮ። የተረገመ ትዳር ነው ያላቸው። እንዳለቀሱ ነው። አላወቁም እንጂ በዚህ መጣው ሌላ ነገር የላቸው። አላወቁም ኃጢአታቸው እንደሆነ። አሁንም እነሱ በየትኛውም ቦታ የተጠሉ የሆኑት ኃጢአታቸው ነው። እዚህ ጋር መጣው እኔ የተቀደስኩ ሰው ነኝ፣ እኔን ሲሰድበኝ እግዚአብሔር እነሱን ደግሞ ይረግማቸዋል። እኔ ምንም አላረግም፣ አልተፈቀደልኝም። መብረቁ እኔ አልተፈቀደልኝም። እኔ ልጆቼን ቢሰድቡ ሚስቴን ቢሰድቡ እራሳቸውን ነው የሚያረክሱት። እግዚአብሔር ዘር ማንዘራቸውን ነው የሚያጠፋው። ከነሱ ኤክስፔክት ማድረግ እኔ ከኦርቶዶክስ ተዋህዶ ኤክስፔክት ማድረግ ይሄ ነው። ታዲያ ምንድን ነው የህንድ ፎቶ ለጥፎ የሚያመልክ ሰው ጋር ምን ጠብቅ? እግዚአብሔርን አቆማ። አንተ እግዚአብሔርን ሰው ልንገርህ መብረቁ፣ አንተ ራስህ ሰውን የሚያመልክ እንዴት አንተ ትረዳለህ ታስባለህ? መብረቁ አንተ ራስህ ሰውን የሚያመልክ እኔ ልንገርህ፣ አትድኑም፣ አልዳናችሁም፣ እግዚአብሔርን አታውቁትም። ከካልቸር በባህል የመጣውን በ21ኛ ክፍለ ዘመን ስማርትፎን ይዛችሁ አንብቡት፣ ግቡና አንብቡና የዛን ጊዜ እስኪ ፈትሹት፣ የምታምኑትን እምነት ፈትሹት፣ በእግዚአብሔር ቃል ፈትሹት።
ፈትሹት። ከዛ በኋላ መጣችሁ አሁን እኔ እንዴት አንተ ስማ እንዴት አሁን የተናገርኩት ሙሉ የማቴዎስ ወንጌል ምዕራፍ 23 ነው። የሚያረጉትን እኮ ያረጋሉ የሚሉትን እኮ እያደረጉ እኮ ነው። ትንቢት እኮ ነው። እግዚአብሔር ፈሪሳውያን ማለት እነሱ ናቸው ማለት ነው። ኦርቶዶክስ ተዋህዶ ነው ፈሪሳውያን ማለት። በሙሴ ወንበር የተቀመጡ በዚህ ሶሻል በዚህ ምድር ላይ በክርስትና ካቶሊክና ኦርቶዶክስ የሙሴ ወንበር የሚላቸው እነሱ ናቸው። ካቶሊክና ኦርቶዶክስ በሙሴ ወንበር የተቀመጡ ናቸው። እነሱ ብቻ ናቸው የአይሁድን እምነት አሁን ካየ ጁዳይዝም የሚያደርገውን ነገር ነው የሚያደርጉት አይደል? ግማሾች መብረቁ ታቦት ለማን የተሰጠው? ለሙሴ አይደል? ታቦት ለሙሴ የተሰጠው ታቦት እኮ ሪል እኮ ነው አይደል? ሪል ነው። ግን ፈሪሳውያን የሚላቸው እነሱ ናቸው። ኢየሱስንም የገደሉት እነሱ ናቸው። አሁን ቢመጣም የሚገድሉት ኦርቶዶክስና ካቶሊክ ናቸው። እንደገና ዳግመኛ ቢመጣ ለምን መሰለህ ነው። ግን ነው እየቀለኩኝ አይደለም። አምቴል በኦርቶዶክስ ተዋህዶ ኢየሱስ ይሄ ባዶ የኦርቶዶክስ ተዋህዶ ኢየሱስና የመጽሐፍ ቅዱስ ኢየሱስ አንድ አይደለም። የካቶሊኩ ኢየሱስና የመጽሐፍ ቅዱስ የነሱ ኢየሱስ አንድ አይደለም። ከፈለገው ማስረጃ ያሳያል። ኦርቶዶክስ ተወያያቸው። ወላሂ እውነትህን አንተ በምትለው መንገድ ከሆነ ቀስ ብሎ ግን ቀስ ብለህ ሮማን ትከፍትና ጥያቄ ጠይቁ ብለህ ሁሉም ነገር በበጎ ነው። አንተ ነበር ተደረኩኝ። እናንተንማ እንትን ቢኖራችሁ እኮ አሳያችሁ ነበር። ግን ተደብቃችሁ ፈሪ ስለሆናችሁ ማንነታችሁን ተደብቃችሁ ስለምታረዱ ተመልከቱ። ገዳይ ነው ኦርቶዶክስ ነው ገዳይ። የአክራሪ ኦርቶዶክስ ለምን ገዳይ ሆነ? ስለማያውቁ ስለማያነቡ ይናደዳሉ፣ ይበሳጫሉ። አንተ በገዛ ስልካቸው ለምን አጥቋይ ልንገር መብራር እኔ ካልተመቸኝ እዚህ ጋር ተሄድና ቦልቅ አድርገህ መሄድ። ግን መንፈሱ በእኔ ውስጥ ያለው መንፈስ በእነሱ ውስጥ ያለው መንፈስ ይጋጫል። እነሱ ኦርቶዶክስ ተዋህዶ የሚያመልከው ኢየሱስ ጸረ ክርስቶስ ነው። ብቃት የለውም። ከማርያም ያንሳል። ማዳን አይችልም። ማማለድ አይችልም። ብቻውን ማዳን አይችልም። እውነቴን ነው የምልህ። የኦርቶዶክስ ተዋህዶ ቅድስት ድንግል ማርያምና የመጽሐፍ ቅዱስ ድንግል አንድ አይደሉም። አሁን የነሱ ይገሉሃል ታውቃለህ። የነሱ ቅድስት ድንግል ማርያም አምላክ ናት። ያለ ኃጢአት የተወለደች አራተኛው ሥላሴ ናት ታውቃለህ። በትክክለኛው ያለ ኃጢአት የተወለደች ነው የሚያምኑት። ይሄን በውስጥ ያምናሉ። እንደዚህ ስትላቸው በአደባባይ ግን ሊወጣ አይፈልጉም። እያመለኳት እዚህ ጋር ታመልካላችሁ ይናደዳሉ። ለምን ይናደዳሉ? መብረቁ ለምን ይናደዳሉ? ለምን አናደዳቸው? ቢካዝ የሰው ልጅ እግዚአብሔር ጭንቅላት ሰጥቶታል። ህሊናውና ስጋውና መንፈሱ እየተጣላ ነው የሚኖረው። በእግዚአብሔር አምሳያ የተፈጠረው መንፈሱ ትክክል እንዳልሆነ ማርያምን ማምለክ ትክክል እንዳልሆነ ያውቃል። ግን ያመልካታል። እዚህ ጋር መጥቶ ግን ማርያምን ነው የምታመልካት ስትለው ይናደድባል። ለምን አናደደው? በኦርቶዶክስ ተዋህዶ ዶክትሪን ቅድስት ድንግል ማርያም ያለ ኃጢአት የተወለደች ኃጢአት ያልሰራች እንዲያውም ያረገች ብሎ ነው የሚያስተምረው አይደል? ያስተምረው መብረቁ ትምህርት መስለ ማርያም ቅድስት ድንግል ማርያም ያለ ኃጢአት የተወለደች ያለ ኃጢአት የኖረች በድንግልና ያረገች ብሎ ያስተምራሉ። አያስተምሩ? በድንግልና ያረገች የሚለውን እኔ ሰምቼው አላውቅም። ባይብል ላይ ስለሌለ ባይብል አንተ ከኦርቶዶክስ ያስተዋራ ያስተምራሉ ወይ ነው የምልህ። እሱ አስተምሯቸው ሰምቼው አላውቅም። ወላሂ ጠይቅ አንድ ኦርቶዶክስ ያመልኳታል። አላህ ቃል በቃል ስለሚናገር አክሴፕት አደርጋለሁ። ሶ ያመልኳታል ሆናል አምልኮ ያመልኳታል። ለምን ነው ታዲያ ታመልካላችሁ ትባሉ ለምን ይናደዳል? አምልኮን ማስረዳት ነው። አምልኮ ማለት ምን ማለት ነው ብለህ ማስረዳት ነው። ነው ያውቃሉ እንዴ? ለእሷ ነው የሚሰግዱላት፣ ለእሷ ነው የሚጸልዩት። ከእግዚአብሔር ይልቅ ማርያምን ነው የሚያናግሩት። እሺ አሁን አንተ አምልኮ የሚለውን ስርዓት እስኪ ሙሉ በሙሉ ጥቀስልኝ። የአምልኮ ስርዓት ለምሳሌ አንድ ሰው አመለከ የሚባለው በሃይማኖት ምን ሲያደርግ? ኤክሰደስ መጽሐፍ ቅዱስ ላይ ዘጸአት 20 አስቀምጧል። ዘጸአት 20 አስቀምጧል። ኦኬ ከአንድ እስከ 5 ሙሉን ብታነቡ ታውቀዋለህ።
አሁን እኔ እንደዚህ ቃቃ ጨዋታ አልጫወትም። ቃቃ ጨዋታ አምልኮ ማለት ምን ማለት ነው? አምልኮ ማለት ምን ካልሆነ አላስረዳህም። ለበቃ ለንግግር አቅማደም አልደረስክም። አምልኮ ማለት በጣም ሲምፕል የሆነ ነገር ነው። የምትሰግድለት የምትጸልይለት ከሆነ ቤተክርስቲያን የምትሰዋለት ከሆነ የምትሰዋለት በስሙ በስሟ ቤተክርስቲያን ካለ የምትሰግድላት ከሆነ አንገት ላይ አንጠልጥላት የምትሄድ ከሆነ በቃ አምልኮ እያደረክ ነው። እግዚአብሔር ናት በቃ ራስ ለእግዚአብሔር የሚሰጠውን ነገር ኢቭን ባደው ወይ እኛውን እግዚአብሔርን እናመልከዋለን አይደል? እግዚአብሔር ምስል የለውም። እኔ ምስል ያለው እግዚአብሔር አላውቅም። የፕሮቴስታንት ቤተክርስቲያን ብትሄድ እግዚአብሔር ምስል የለም። በስዕል አናምንም። መላእክቶችም ምስል የላቸው፣ መንፈስ ናቸው። እግዚአብሔር መንፈስ ነው ይላል መጽሐፍ ቅዱስ። እግዚአብሔር ያየው አለ መብረቁ ያየው የለም። ታዲያ ምንድነው ሶስት ሽማግሌ ነጭ ተደረጉ? ከየት አመጡት? መድኃኔዓለም ብለው የሚያመልኩት እነማን ናቸው? እነሱ እነማን ናቸው? እኮ ይኸውላችሁ አሁን ይሄ ሃይምሮ ካለው ሰው ጋር ስትወያይ አስረዳኝ ትለዋለህ። ከየት አመጣው? ምንም ችግር የለም አስረዳኝ። እነሱ እኮ ይኸውልህ እያደረጉ መጥቶ እዚህ ጋር ደግሞ ይዋሽዋል። ቢካዝ ይኸውልህ መጽሐፍ ቅዱስ እናንተ የሰይጣን ልጆች የቃየል ልጆች ናቸው። የሚያደርጉትን እዚህ ጋር መጥቶ የሚክድ ከሆነ ለምን ነው የማወራው ከእሱ ጋር መብረቁ? እኔ የምፈልገውን መሰለህ የሚያደርገውን አዎ ብሎ የሚመጣ ሰው አሁን ከሙስሊም ጋር ብነጋገር ከሙስሊም ጋር ስነጋገር በቁርአን ታምናለህ ስለው አዎ አምናለሁ ይላል አይደል? በሐዲስና በቁርአን ነው አለ ከሙስሊም ጋር የምትነጋገር። ኦኬ እስልምና ለመሆን አንድ ሰው ሙስሊም ለመሆን ማሟላት ያለበት መስፈርት አለው የለው? ምንድነው መስፈርቱ? በመጀመሪያ ሙስሊም መሆን አላህን በብቸኝነት ማምለክ ነው። ከዛ በኋላ ትእዛዞች አሉ። ሰላት መስገድ፣ ጾም መጾም። አምስቱን የማይፈጽም ሙስሊም መሆን ይችላል አይችልም? አንዱ ከጎደለ አይሆንም። ኦኬ ግን ያው አቅም ካለ ማለት ነው። አጥኝ ሀጅ ማድረግ ብቻ ነው አቅም ካለው የሚለው አራቱን መፈጸም አለበት። አምስተኛውን ብቻ ነው አለ አቅም ካለው የሚለው ሰላት የማያደርግ ሙስሊም፣ ቁርአን የማይቀራ ሙስሊም እንዴ ፍሬው መታየት የለ። አሁን በእስልምና ፍሬ ተሳዳቢ ከሆንክ ሌባ ከሆንክ ዝሙታም ከሆንክ አልሬዲ ከፍረሃል። ዮርዳን ንስሐ ገብተህ እንደገና ሻሃዳ መያዝ ትችላለህ አይደል? ላይክ ፕሬዚደንት ማሜን የሚያከፍሩ አሉ። ስለተሳደብ ካከፍር የሚያከፍሩ ነገሮች ምንድን ናቸው? ከእስልምና የሚያስወጡ አሁን መክፈር ማለት ምን ማለት ነው? አፓስተሲ መናፍቅ ነው አይደል? መክፈር ማለት ከእስልምና መውጣት ወይም አላህን ማመጽ ማለት ነው። ኦኬ ምንድን ነው? አንደኛው ምንድን ነው? ለምሳሌ በቋሚነት ሰላት የማሰግድ ከሆነ ከእስልምና ትወጣለህ፣ በቋሚነት ማለት ነው። ጾም በአንተ ላይ ግዴታ ነው፣ ዋጅብ ነው። ገብቶሃል አይደል? እሱን የማታደርግ ከሆነ ገባህ አይደል? ሌላው ከአላህ ጋር ሌላ ካሻረክ፣ ለምሳሌ ለሌሎች አምልኮ የምትፈጽም ከሆነ ይሄ ሽርክ ይባላል። ሀቢባ ሙስሊም ናት? ወላሂ አላህ ነው ያውቀው፣ አላውቅም። ግን አንተ ሆነች ሆናል ቆይ እንዴት ነው የማታውቀው? ሙስሊም መሆኗ እኮ መስፈርት አለው አይደል? እሷ ግማሽ ኦርቶዶክስ ግማሽ ሙስሊም ናት። ለስዕል አድኖ ትሰግዳለች። እኔ አላየኋት ወላሂ ስላላየኋት ነው። ኖ አይደል ላሳይ። ኦኬ ባሏ ክርስቲያን ነው ኦርቶዶክስ ነው ባሏ ኦርቶዶክስ ነው እሱ። እንኳን እሷ ልጆቿ ምንድን ነው እኔ አሁን ሃይማኖቱ የሚለው መጽሐፉ የሚለውን መጣችሁ ማትነግሩኝ ከሆነ እናንተ ማን ናችሁ? እኔ እኮ ቁርአን ምን ይቋጣል ወሆናል። አሁን ሀቢባ ካፊር ናት በእስልምና እንትን እንዴት ክርስቲያን አግብታ እየኖረች ኦርቶዶክስ አግብታ እየኖረች ድፋይል አድርጋለች እኮ። ኦኬ ሁለተኛ ክርስመስ ታከብራለች አይደል? ያ እነዚህ እንደ ትልቅ ወንጀል ነው እኮ የሚቆጠሩት። አሁን ለምሳሌ
መዝሙር ማዳመጥስ መዝሙር ማዳመጥ ይፈቀድላቸዋል ለሙስሊሞች? መዝሙር እኮ መዝሙር ስላዳመጠች ከእስልምና ትወጣለችና ወንጀል ሰርታለች። ሁለቱ የተለያየ ከእስልምና የሚያስወጡ ነገሮች አሉ፣ በወንጀል ደግሞ የሚጻፉ አሉ፣ በኃጢአት ገባ። ሽርክ ማለት ሽርክ መፍጠር ማለት የጴንጤ መዝሙር የኦርቶዶክስ መዝሙር የምታዳምጥ ከሆነ ሌላ አምላክ እኮ እያመለክ እኮ ነው። ተመሳሳይ ሌላ አማልክቶችን ያግዙኛል ብለህ ወደ እነሱ የምትሰግድ ከሆነ ለእነሱ የምትሰዋ ከሆነ በእነሱ የምትምል ከሆነ የሽርክ ይባላል። ሽርክ ደግሞ ከትልልቅ ወንጀሎች ነው የተመደበው። የመጀመሪያው እሱ ነው ገባ። ግን ከእስልምና ነው ገባ። ሻሃዳ ይዘህ ሳይሆን ኦኬ ሶ አሁን ይሄ ሙስሊሞች መጥተው እኔ አይቻለሁ። አሁን ሀቢባን ገብተው የቲክቶክ ኡስታዝ የሚባሉ ምናምን ገብተው አንቺ ጀግና ሙስሊም አንቺ እኮ ታኮሪናለሽ ይላል። የሂጃብ የምታደርገው እሷ የረመዳን ሙስሊም ናት። ረመዳን ሲመጣ ውስኪዋን እየጠጣች አይደል? ያ ቪዲዮን ላሳያችሁ። እግዚአብሔር ያጋለጠት ረመዳን እየጾመች ቡና ላመጣ ረብና ውስኪ እየቀዳች አላየ አላየ ላሳይ ታደርጋለች። አላየኋትም ወላሂ እሱ ቪዲዮ አልደረሰኝም፣ ግን ታደርጋለች። ግልጽ ነው። ምን ረመዳን ሞት ትሸፋፍናለች። አሁን ጥያቄ ምን ወጣ ካለ በኦርቶዶክስ ደግሞ ኦርቶዶክስ ለመባል ራሱን የቻለ 5 መስፈርቶች አሉ። ኦኬ ለዚህ እኮ ነው እኔ የዘመኑ ሃይማኖት ፌቆች ናቸው። የራሳቸውን እኔ አሁን በእኛ እኔ በማምነው እምነት እግዚአብሔር ነው ሰው ልጅን መርጦ የሚያድነው። እኔ በፕሪደስቲኔሽን ነው የማምነው። ስለዚህ እግዚአብሔር ካልመረጠ በስተቀር በስራም አትድንም። ኦኬ የምትድነው ተመርጠለ ነው። የሚድኑትን እግዚአብሔር አልሬዲ መርጧል። እኔ ተመርጬ ነው የዳንኩት። ፈልጌው ሳልፈልግ ነው የዳንኩት። ሲፈጥረኝ ለዚህ ፐርፐስ ስለፈጠረኝ መጽሐፍ ቅዱሳዊ በደንብ ከፈለግ ሰጣል። በደንብ ኤፌሶን 2:8 ደግትር እግዚአብሔር በምህረትና በቸርነቱ ለመረጣችሁና ለጠራችሁ ይላል። እኔ በሱ ምህረትና ቸርነት በጸጋው ነው የዳንኩት። ጸጋው ማለት በቃ ያ ነው የኔነት። ኦኬ ኦርቶዶክስ ራሱን የቻለ ትምህርት አለ። ያንን 90% ኦርቶዶክሱ አማኝ አይደለም። አብዛኛው የኢትዮጵያ ሙስሊሞች ሶሻል ሚዲያ አማኝ አይደለም። ሰላታ አያደርጉም። ወለቴ ቆደለም ሶ ለምን እኔ ጥያቄ ጠይቃለሁ። እኔ እምነቴን የሚፈቅድልኝን ነገር ሁሉ አላደርግም። እኔ እምነቴን በጣም 100% ነው የምከተለው። የፈቀደልኝን ነገር ብቻ ነው የማደርገው። ተረዳኝ። በእኔ ዘፈን ይፈቀዳል። መጽሐፍ ቅዱስ ላይ ዘፈን ኃጢአት ነው የሚል የለም። እኔ እኮ የማደርገው መጽሐፍ እኔ የማምነውን ነው የማደርገው። የእግዚአብሔር ቃል እኔ የኔን እምነት አሁን አንተ እንዳልኩ መብረቁ አንተ መጠጣት ለአንተ ሐራም ነው። ዘፈን ለአንተ ሐራም ነው። ዘረኝነት ለአንተ ሐራም ነው። ጥንብ ነው ነበር። ዘረኛ ኮንክ ሙስሊም ሆን ትችላለህ፣ ግን ዘረኛ ስለሆንኩ ትጠየቃለህ። ትችላለህ ዘረኛውን ያ ማለት ሙስሊም ከእስልምና ያወጣኛል። ዘረኛ ነው ከእስልምና ነው ወጣ። ዘረኝነት ከጥንብ ነው ብሎ የጻፈውን አንተ ዘረኛ ሆነ ሙስሊም ሆን ትችላለህ። ጠየቅበታለሁ አልኩ። መጠየቅና ሙስሊም ሆነ የተለያየ ምንድነው? መጠየቅ ማለት ኦኬ ትምህርት እኮ አለ አይደል? መጠየቅ ማለት ማን ነው የሚጠየቅ? እንዴ ነው መልካም አጠይቃለሁ። የተሰየቀ እዚህ እንትኖች ኡስታዞች ኢማሞች ናቸው የሚጠይቁ። ለምሳሌ መጠጥን እንዳትቀርቡ ነው የተባለው አይደል? ጭራሽ እንዳትቀርብ ግን እየጠጣሁ ነው። ለምሳሌ አልፎ አልፎ ጠጣ ከእስልምና ነጣ ግን ስለጠጣው ተጠይቅበታለሁ፣ እቀጣለሁ። የውመል ቂያማ ቅጣት ይባላል። የውመል ቂያማ ታምናለህ? የትንሳኤ ቀን ታምናለህ? አታምናለህ? አውቃለሁ። የትንሳኤ ቀን እኔም እኮ አውቃለሁ፣ ግን ወደ እሳት እኮ ነው የምትወረወረው አይደል? ማለት እኮ የትንሳኤ ቀን ወንጀል ከበዛው ያ ዘዛ እኮ አልሬዲ እኮ ይኸውልህ እኛ እኮ በቁርአን እኮ በቁርአንም በመጽሐፍ ቅዱስም በእስልምናም በክርስትናም እኮ እንትና በኦርቶዶክስም እኮ አውቀዋለሁ እኮ እያልኩ ለምንድን ነው ግን እዚህ ጋር ሰው ይመጣና ምን ያደርጋል መሰለህ እንዴ? አሁን ብዙዎቻችሁ ኃጢአታችሁ የበዛ ነው። ሃይማኖታችሁ የሚለው ሙስሊሞችም ኦርቶዶክሶችም ካቶሊኮችም ጴንጤዎችም ኃጢአታችሁ የበዛ ነው። በእናንተ ሃይማኖት
ሃይማኖታችሁን አትወዱትም፣ አታከብሩትም፣ አታረጉትም ብዙዎች። ያው አለመታዘዝ ያው ከአመጽ ጋር ነው የሚያያዘው። አምላክን ማመጽ ያው ጀሃነም ነው መጨረሻው። ምንም ጥያቄ ለዛ እኮ ነው ምን መጨረሻው ጀሃነም ነው። ግን ለምንድን ነው ኡስታዝ? አሁን እኔ ጥያቄ አለኝ። መንፈሳዊ አባቶች ለምንድን ነው ዝም የሚሉት? ማስተማር እኮ ይደግፋሉ። አሁን ተመልከት እንዴ ስንቱ ነው እዚህ ጋር አሁን በእስልምና ስም እንኳን ራሱ ትላልቅ እውቅና ያላቸው ሰዎች መብረቁ አንተ እኮ እንደውም ወለት የለም ትላልቅ እውቅና ያላቸው ሰዎች በእስልምና ያያቸው እኔ ሰሞኑን ያገኘኋቸው እነ ኢምራን እነ ምናምን በጣም ለእምነታቸው የሚኖሩ የሚሞቱ ሰዎች ናቸው። በጣም እኔ ከእስልምና ሰሞኑን ያዩዋቸው ልጆች እንዳልኩ የእምነት ልዩነት አለኝ አይደል? እንደነሱ ግን እምነታቸውን በጣም እየኖሩ ያሉ ሰዎች አብዛኛው ግን አስመሳይ ነው። እዚህ በእስልምና በኦርቶዶክስን በጴንጤም እውቅና ያለው ታዋቂ የሆነው ፓስተሩ ቄሱ እንደነ ሀቢባ ነው እንደነ ዮናስ ያለው እንደነ ይህ ተሳዳቢው ባለጌው አሁን ሙባረክ ሙሰማ ያንተ ወንድም ጓደኛችን ሙባረክ ሙሰማ በቃ ወለቴ እኮ ነው የምልህ በጣም ክብር ያላቸው በጣም ለእምነታቸው የሚቆረቆሩ በአደባባይ የሌላውንም አክብረው የራሳቸውንም የሚያስከብሩ ሰዎች ተወዳጅነት የላቸው። በሙስሊም በቄውም በክርስቲያኑ በኦርቶዶክስ የሚወደደው ሰው ላይም እንደዛው ሆኗል። ቢኮዝ ሃይማኖት ፌክ ነው የምለው ለዚህ ነው። እኔ አሁን ምንድን ነው የምለው ሃይማኖታችሁ ኑሩለት፣ ገብሩት፣ በተግባር አሳዩ። ኦኬ እስልምና ዘረኝነት አይፈቅድም፣ ስድብን አይፈቅድም፣ ተሳደቡ አይልም፣ ግደሉ፣ ዘሙቱ አይልም። በፍቅር እንደውም በፍቅር አላይም እንደዛ ስትጓ መዘላለፍ ነው እንትን እኮ ነው። አሁን ሰው ሙስሊም፣ ኦርቶዶክስ፣ ጴንጤ ምናምን የሚከራከረው ለሃይማኖት ብሎ አይደለም፣ ለገንዘብ ብሎ ነው፣ ለመሰዳደብ ነው፣ ለመበሻሸቅ ነው። ሙስሊሙ የሙስሊሙን ተሳዳቢ ይደግፋል፣ ጴንጤው የጴንጤውን ተሳዳቢ ይደግፋል፣ ኦርቶዶክስ የኦርቶዶክስ ተሳዳቢ ይደግፋል። ብሽሽቅ። ለዚህ ነው የምላችሁ እኔ በልጣችኋለሁ። እኔ እምነቴን በ100% ነው የምኖረው። ከሶስታችሁም ጋር ምንም አይነት እንትን የለኝም። ለዛ ነበር ላወያያችሁ። እስኪ በእውቀት ካላችሁ አስተምሩና። ምን ብላል መሰለ መብረቁን የማምነው በባለፈው እነ ኢምራን ምናምን መጣው እኔ ቤት ሪስፔክት አድርገው በደንብ በደስ በሚል መንገድ እምነታቸውን ገልጠዋል። የሚቃወሙ እስኪ ኑና ሙስሊሞችም ኦርቶዶክሶችም ጴንጤዎችም ሳትሰዳደቡ ያለምንም ቲፎዞ ያላችሁን እውቀት ናውሌጅ እንየው፣ አስተምሩ። ግን መጀመሪያ ኑሩት ህይወታችሁ። አንተ እውቀት እኮ አያድንም ሰውን አይደለ መብረቁ። አንተ ሃይማኖቱን ካልኖርክለት ተሳዳቢ ባለጌ ጋጠው የሚባለው ለሃይማኖቱ ይሞታል የሚባለው እኮ ተሳዳቢ እኮ ነው፣ ሰካም እኮ ነው፣ ጫታም እኮ ነው። ቴዲ አፍሮ ካንሰርት እኮ ሲጨፍር የሚውለው እኮ ነው።